ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ተመልካቾቻችን እናትነት ትልቅ ነገር ነው ትልቅ መስዋዕትነት ሁላችንም የእናቶቻችን ውጤት ነን እንዲሁም ደግሞ ወንዶችም እናቶች እህቶች አሏቸው እንዴት ነው ይሄንን አነሳሽ ዛሬ እናቶች ቀን ነው ወይ ለምትሉኝ የእናቶች ቀን አይደለም በርግጥ ሁሌም ግን የእናቶች ቀን ነው የክብር ለእናቶች የተሰኘ የእናት ራስ መሰናዶ ተዘጋጅቶ እኔ እዚህ ተገኝቻለሁ እናንተም እንድትታደሙልኝ ጋብዛለሁ አብራችሁ በመጀመሪያ ስለመጣችሁ በጣም እናመሰግናለን ይሄ ለመጀመሪያ ጊዜ ያዘጋጀነው የእናት ራት ፕሮግራም ነው ይሄ ደግሞ አላማው እናትነትን ለማክበር ነው ይሄንን ፕሮግራም ያዘጋጀነው ማህበራዊ ሚዲያ ላይ እናቶች ስለ ልጆች አስተዳደግና አመጋገብ የፌስቡክ ቡድን ጋር በመተባበር ነው የኛ ድርጅት ኮሙኒኬሽን ያዘጋጀው አላማው ደግሞ እናቶችን ማክበር ማህበራዊ ሚዲያን ለቁም ነገር ለመጠቀም እንደሚቻል እና የተለያየ ህይወት ልምድ እርስ በርስ እንዲካፈሉ በማድረግ እናቶች የተሻለ ማነቃቂያ መድረክ ነው እንዲዝናኑ እርስ በርስ እንዲተዋወቁና የኤክስፒሪየንስ ሼር የሚያደርጉበት መድረክ ነው እሺ ስሜ ገነት ወዳረኔ ይባላል የመጣሁት ከእናቶች ወግ ስለ ልጆች አስተዳደግና አመጋገብ ግሩፕ ነው የፌስቡክ ግሩፕ ነው በግሩፕ ውስጥ በአድሚንነት አገለግላለሁ መሰረት ሰማው እባላለሁ የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የፌስቡክ ግሩፕ አባልና እንዲሁም የግሩፕ አጋዥ ነኝ ኦኬ ስሜ ደሳለኝ መኩሪያ ይባላል በግሩፕ ውስጥ የቲም አባል ውስጥ አንደኛው ነኝ አንድ ወንድ ብቸኛ ወንድ ማለት ነው እሺ አመሰግናለሁ ኢየሩሳሌም ነጋሽ እባላለሁ የቀድሞ ሴቶች እግር ኳስ ብሔራዊ ቡድን የመጀመሪያ አምበል ነኝ አሁን በዚህ ሰዓት ደግሞ የእንቋት አብራው ማን ኢምፓወርመንት መስራችና የዚያ ዳይሬክተር ሆኜ እየሰራሁ እገኛለሁ ያው አላማው ስለ ግሩፓችን ለማስተዋወቅ ነው ግሩፓችን ምን እየሰራ እንደሆነ በአሁኑ ሰዓት ያው ፌስቡክን አንዳንድ ሰዎች ለመጥፎ አላማ ስለሚጠቀሙበት ያው የኛ ግሩፕ ደግሞ ፌስቡክን ለበጎ ነገር ነው የምንጠቀምበትና ያንኑ ምክንያት በማድረግ ከእናቶች ጋር ሰብሰብ ብለን ለመተዋወቅ ራት ለመብላት እንዲሁም ቢዝነሳችንን ለማስተዋወቅ ነው የተገናኘነው ዛሬ እንግዲህ እንዳይሽ የእናቶች ወግ ስለ ልጆች አስተዳደግና አመጋገብ ያው ከስሙ እንደምናየው ስለ ልጆች አስተዳደግ አመጋገብ ምንወያይበት እርስ በርስ የምንተጋገዝበት ግሩፕ ነው ከዛ በተጨማሪ በዛ ያለው አባላት በጣም ብዙ ሙያ ያላቸው ብዙ ልምድ ያላቸው ናቸው በትምህርት ብዙ ልምድ ያላቸው አሉ እንዲሁም ደግሞ በልጅ አስተዳደግና በቤተሰብ ብዙ ልምድ ያላቸው ስለ ትዳር ህይወት ስለ ልጅ አስተዳደግ ስለ ልጆች ጤና ስለ ሁሉም ነገር ምንነጋገርበት ነው ልጆች ላይ አስተዳደግ ላይ ስናወራ ልጆች በትምህርታቸው በጤናቸው በአመጋገባቸው በሁሉም ነገር መልካም ትምህርትን እርስ በርስ ምንለዋወጥበት ነው እንዲሁም ደግሞ ልጆች መልካም ፍሬ እንዲያፈሩ ዋናው ነገር ቤተሰብ ነው መልካም ቤተሰብ ከሌለ ልጆች መልካም የሆነ ትውልድ አናፈራምና ዋናው ቤተሰብ ላይ እንሰራለን በትዳር ዙሪያ እናመካከራለን እንዲሁም ቤተሰብን እንዴት መመስረት እንዳለብን እንመካከራለን ብዙ የጤና ባለሙያዎች አሉ ልጆች ላይ ወላጆች ላይ በሚከሰት ማንኛውም ነገር መልስ ይሰጣሉ እንዲሁም ህግን የሚፈልግ የህግን ዕውቀት ማግኘት የሚፈልግ የህግን ዕውቀት እንትን ይላል የልጆች ምግብ አለ ብዙ ነገር እንማራለን እኛም የቻልነውን እናካፍላለን የግሩፕም አባላት በሙሉ የቻሉትን ያካፍሉናል ጥያቄ መጠየቅ ይቻላል እንዲሁም ደግሞ ምትችዩን ያለሽን ዕውቀትና ሐሳብ ማካፈል ይቻላል በግሩፕ ይከብዳል ምንድነው ቻሌንጁ አንዱ ቻሌንጅ ያው የሚፈትነው ነገር እናቶች ብቻ ናቸው አብዛኛው የሚሳተፉት ያው ከ80% በላይ ማለት ነው የተወሰኑ አባቶች ናቸው በውስጥ ያሉትና እነሱን አባቶች ለማበረታታት ነው አንድ ወደ አድሚን ቲሙ የተቀላቀልኩበት አንዱ ምክንያቱም ልጆች ማሳደግ የእናት ብቻ ድርሻ አይደለም የእናት ብቻ ፈተና አይደለም የእናት ብቻ ጉልበት አይደለም አባቶችም የራሳቸውን ድርሻ መወጣት አለባቸው በሚል ነው ለማበረታታት የሚያህል ነው ወደ ግሩፕ የተቀላቀልኩትምና
ስለ ሴት ብዙ መወራት አለበት ብዬ አስባለሁ። ለምንድን ነው መሰለሽ? ስለ ሴት ብዙ አልተወራም። ስለ ሴት ማወራት ሌክቸር አይደለም። ስለ ሴት ሊወራ ቀንም ሌሊትም ሊወራ ይገባል። ምክንያቱም ሴት ልጅ ስትታጠቅ፣ ሴት ልጅ ስትጀግንና ሴት ልጅ ጎበዝ ስትሆን ቤተሰብ ጎበዝ ይሆናል፣ ይጀግናል። ቤተሰብ ጎበዝ ሲሆን እርግጠኛ ሆኜ እዛ አካባቢ ያለ ማህበረሰብ ጎበዝ ይሆናል። ማህበረሰብ ጎበዝ ሲሆን ህዝብ ጎበዝ ይሆናል። ህዝብ ሲጎበዝ ሀገር ጎበዝ ይሆናል። ስለ ሴት ማውራት ወይ ደግሞ ሴቶችን ኤምፓወር እንዲያደርጉ ማድረግ ወይ ደግሞ ሞቲቬት ማድረግ ሴቶችን እንደ ሌክቸሪ የማይጠቅም እንደሆነ ብዙ ሰዎች ያስባሉ። በጣም ስህተት ነው። በጣም ትልቅ ስህተት ነው። ስፔሻሊ ኢትዮጵያ ውስጥ ስንኖር አብዛኞቻችን ያደግነው በእናቶቻችን እጅ ነው። ስለዚህ አንዲት እናት በቅታለች ማለት አንዲት እናት በራሷ ኮንፊደንስ ያላት ናት። ፐርፐዟን አውቃለች። የምትኖርለት ምክንያት ገብቷታል። እናት መሆን አንድ ነገር ነው። ሚስት መሆን ትልቅ ነገር ነው። ከነዚህ ቀጥሎ ግን በህይወታቸው የሚተገብሩት በምድር ሲኖሩ አቺቭ እንዲያደርጉት የተላኩት ተልእኮ አለ ብዬ አምናለሁ። እሱ ደግሞ እንቁ ነው። እነሱ ውስጥ ያለ እንቁ ነው። ስለዚህ ይሄ እንቁ ሲወጣና ማብራት ሲጀምር ለልጆች፣ ለባል፣ ለቤተሰብ እያለ ይሄዳልና ስለ ሴት ልጅ ማውራት ሌክቸር አይደለም። ስለ ሴት በዚህ ወቅት ስፔሻሊ በዚህ ወቅት ስለ ሴት ማውራት በጣም ትልቅና መሰረታዊ ነው ብዬ ነው የማስበው። ምክንያቱም ሴት ልጅ እንዳልኩሽ ነው ልኳን ስታቅ ቦታዋ ላይ ስትገኝ እናትነቷ ሲገባት ሚስትነቷ ሲገባት አልፎም ደግሞ ወደዚች ምድር የመጣችበት ፐርፐዟ ሲገባት ልጆቿን በዛ መንገድ ማሳደግ ትችላለች። አሁን ያለ የምድራችን ላይ መልክ ለምን የዚህ አይነት ሆነ? ትውልዱ ለምን የዚህ አይነት መልክ ኖረው? ይሄ መጠየቅ ያለበት ጥያቄ ነው። ስለዚህ ሴቶች ላይ አልተሰራም ማለት ነው። የሴቶች መልክ ነው፣ የቤተሰብ መልክ ነው አሁን የምናየው መልክ የምናገኝ ሰው ሴቶችን ማነቃቃት፣ ሴቶችን ማውራት፣ ኢንኮሬጅ ማድረግ እንደሚችሉ የሚነገራቸው ሰው ሰጥቷቸው አይደለም የሚችሉት። እኔ አይደለም ሰጣቸው ስለሚችሉ ነው። እንደሚችሉ ስላልተነገራቸው ነው የተዳፈነው። ስለዚህ ትችላላችሁ ብለሽ ይሄ የተዳፈነ ነገር ፍፍ እንደምትዩ የሱ አይነት ተግባር ነው ያደረኩት ነገርና ሴት ልጅ አርግዛ መውለድ ከቻለች ሌላ የምትወልደው ደግሞ ነገር አላት ማለት ነው። መውለድ የምትችለው ለዚህ ምድር የምትጨምረው ሌላ ነገር አላት ማለት ነውና እሱን ነው ላወራ የፈለኩት። እሱን ነው በሱ አቅጣጫ ነው ሞቲቬት ላረጋቸው የፈለኩትና በጣም አንድ የጠየኳቸው ጥያቄ ወደ ምድር የመጣችበት ምክንያት ምንድነው የሚል ነው። ይሄ ላይፍን በፐርፖስፉሊ እንዲኖሩ ይረዳቸዋል። ይሄ ለምን ይጠቅማል መሰለሽ? እንዳልኩሽ ነው ልጆቻቸው በዚህ መንገድ ማኖር እንዲችሉ ማሳደግ እንዲችሉ ስለሚያግዛቸው ነው። ስለዚህ ይሄን ጥያቄ ጠይቄያቸዋለሁ። አብረውኝ የሚቀመጡ ጠረጴዛ ላይ ጥሩ ምላሽ ሰጥተውኛል። እንዳሰቡ ነግረውኛል። ይሴ የማያስቡበት ሁኔታ ውስጥ ነው የምንኖረው ማለት ነው። ሚስትነት ራሱን የቻለ ነገር ነው። ከዛ ልጅ ማሳደግ በቃ የመጨረሻ የሴት ልጅ አልቲሜት ጎል እሱ ጋር የቆመ ነው። እኛ ጋር ግን አይደለም። ይሄ እንዳለ ነው። ትልቁ ስጦታ ነው። አንዲት ሴት ሚስትም ናት፣ እናትም ናት። ግን ደግሞ በምድር ላይ አቺቭ የምታደርገው ነገር አለና ልጅ የታመመችባት እናት በአስቸጋሪ ሁኔታ ያለች እናት ለምሳሌ ነው አሁን ሲንግል ማም ነኝ። እዛ ግሩፕ ላይ ስገባ በጣም ኮሜንት ምናምን ስሰጥ አግሬሲቭ ነበር። ካለብኝ ችግር ካለብኝ ንዴት እና አግሬሲቭ ኮሜንቶችን ነበር የምሰጠው ምናምንና ወደ ራሳቸው አስጠግተው ቴኑን በዚህ አጋጣሚ ሳላመሰግናት አላልፍም። አድሚን ቲማችን መስራቿ የግሩፕ መስራች ወደ ራሷ አስቀርባ ችግሬን ጠይቃ እና እንደኔ አይነት እናቶች እዚህ ግሩፕ ላይ ስላሉ እንዴት እነሱን እንትን ማለት እንዳለብኝ ትሪት ማድረግ እንዳለብኝ ከልምድ ያካፈልኩኝ ምናምን እንዴት ማድረግ እንዳለብኝ ነገረችኝ። የኔም የሷ ምክር ተቀይሬ ነው እዚህ ግሩፕ የገባሁትና እንደዚህ አይነት ነገሮች ያሉ ለምሳሌ ብቻቸውን ልጅ የሚያሳድጉ ብቻቸውን የሚወልዱ ቤተሰብ ከጎናቸው የሌለ ኢቭን ሆስፒታል ተኝተው የሚታከሙ ሰዎችን ሁሉ ሄደን እንጠይቃለን። ለቅሶ እንደርሳለን። እንደዚህ ሰው ሲሞትባቸው ምናምን ሄደን እንደርሳለን። አንዳንድ ነገሮችን እያሰባሰብን እንትን እንላለን እና ብዙ ነገር ነው የምንሰራው እኛ ግሩፕ። እሺ ይሄ ግሩፕ ለየት የሚያደርገው ምንድነው ስትይ አላማ ነው። አንድ ሰው ለተነሳበት አላማ በመልካም ወይም መልካም ባልሆነ ነገር ከጀመረው ፍሬው የሚታየው እንደዛ ነው። ይህ የእናቶች ወግ ግሩፕ ከጅማሬው መልካም አላማ ይዞ የተነሳ ነው። በእህታችን
በቲና ተረፈ የተጀመረ ነው። ከዚያ ደግሞ በመቀጠል 13 አጋዦች አለን። አብረን እሷ ጋር የምንሰራ አንድ ወንድና ሌሎች ሴቶች ነን። አብረን እናግዛታለንና አላማው ነው። አላማው መልካም ስለሆነ መልካም ፍሬ ይታያል። አሁን በሀገራችን ብዙ ነገር ስናይ ክፋትን ሆነ መልካም ያልሆነ ነገር በሶሻል ሚዲያ በየቤቱ መሰራጨት ይችላል። በአንድ ቃል ጽፈሽ ብዙ ነገር በየቤቱ ማስገባት ትችላለሽ። እንዲሁም መልካም ነገር በየቤቱ ማስገባት ትችላለሽ። ስለዚህ የኛ አላማ ምንድነው? መልካም ነገርን በየቤቱ ለማስገባት ነው። መልካም ትውልድ ተፈጥሮ ለማየት፣ መልካም ቤተሰብ ተፈጥሮ ለማየትና አላማው መልካም ከሆነ ፍሬውም ሂደቱም መልካም ይሆናል። ስለዚህ እኔ ሌሎች ግሩፖች ሌሎች ሰዎች ማህበራዊ ገጽን ሲከፍቱ ሲጀምሩት ለምን አላማ ነው የምከፍተው? ለመልካም ቢሆን መልካም ነገርን ያስተምራል የሚለውን ጀምረው ቢነሱ እንደዚህ ግሩፕ መልካም ነገር ይሆናል ብዬ አስባለሁ። ግሩፓችን ከአንድም ብቻ አይደለም፣ ያው ብዙ ችግሮችን ነው የሚነሱበት፣ ብዙ መፍትሄ ሀሳቦች ይፈልቁበታል፣ ብዙ ደግሞ ተሞክሮችም ይመጣሉ። እነዛን ተሞክሮች የምናስተናግደው አንዱ ምክንያት አሁን እንዳልሽው ከማህበረሰብ ግንባታ አንጻር የሚበረከት አንዱ መንገድ ነው። ምክንያቱም ሶሻል ሚዲያን የምንጠቀምበትን አንዱን መንገድም በመልካም ሁኔታ ማሳያም ነው። ይህንን መልካም ሁኔታ ወይም መልካም መንገድ እያሳየን ባለንበት ኮንዲሽን ብዙ ጥያቄዎች ይመጣሉ። ከሚመጡ ጥያቄዎች መካከል የልጆች አስተዳደግ፣ እርግዝና ክትትል፣ ሰደንሊ የሚከሰቱ ነገሮች በልጆች ላይ ሊሆን ይችላል፣ በእርግዝና ላይ ሊሆን ይችላል። የሚከሰቱ ድንገተኛ የሆኑ ነገሮችን እንደ መፍትሄ ሀሳብ ግሩፓችን ላይ ያሉ ኤክስፔሪየንስድ የሆኑ ብዙ ልምድ ያላቸው የ3 የ4 ልጆች እናት የሆኑ ወይም አባቶች የሆኑ እንዲሁም ደግሞ በትዳራቸው ከ20 ዓመት በላይ የሆናቸው ሰዎች የትዳራቸውንም ኤክስፔሪየንስ ሼር ያደርጋሉና ብዙ አይነት መፍትሄ የሚገኝበት ብዙ በግልጽ እንኳን መናገር የማይቻሉ ነገሮችን በግልጽ ተነግሮ መፍትሄ የሚገኝበት ነውና ሊበረታታ ወደፊትም ሊገፋ የሚገባ መጥፎ የሆኑ ሶሻል ሚዲያ ላይ መታየት የሌለባቸውን ነገሮች እኛ ጋር በእርግጠኝነት መናገር የምፈልገው አያልፍም። እውነት ነው። አሁን እኛ ግሩፕ ላይ አንዳንድ ፖስቶች ይመጣሉ። አሁን ፖለቲካን በሚመለከት የሆነ ነገር ግን ያንን ነገር እኛውን አናሳልፍም። ፖለቲካን የሚመለከት ነገር እኛ ግሩፕ ላይ ምንም የለም። ምክንያቱም እዛ ግሩፕ ላይ ሁሉም የተለያየ ዘር፣ የተለያየ ፖለቲካ አመለካከት፣ የተለያየ እንትን ያለው እናት ስለሆነ እኛ የፖለቲካ ነገር አንጠቀምም እና ለሌሎቹ የምመክረው ይሄንን ነው። ምክንያቱም ልክ እንደ አሁን ሶሻል ሚዲያ በጣም አሁን አስቸጋሪ ሆኗል። የሆነ የተናገርሽው አንድ ቃል ነው ብዙ ሰዎችን እንትን የሚለውና እንደኛ ፌስቡክን ለመጥፎ ከመጠቀም ይልቅ እንደኛ ለበጎ ስራ ቢጠቀሙበት እሺ። እህታችን ቲና ተረፈ የእናቶች ወግ ስለ ልጆች አስተዳደግና አመጋገብ እንዲሁም ደግሞ ሌላ አነስ ያለ ግሩፕ አለን በዚሁ አብሮ የሚሄድ መልካም ቤተሰብና ልጆች አስተዳደግ የሚል አለ። የሱ መስራች ናት። ቲና ተረፈ ትባላለች። ከሀገር ውጭ ብትኖርም ግን ልቧ ኢትዮጵያ ውስጥ እንዳለ አብራ ትሰራለች። 24 ሰዓት ደከመኝ ሰለቸኝ ሳትል የምትሰራ ናት። እኛ ደግሞ እሷን በማገዝ የአድሚን ቲም አባላት ነን። አብረን እናግዛታለን። የኛ ትልቁ ነገር ምንድነው? ማበረታታት ነው። እኛ መልካም ነገሮችን ማበረታታት ነው። የእናቶች ወግ የልጆች አስተዳደግና አመጋገብ ብቻ ሳይሆን መልካም ቤተሰብና ልጆች አስተዳደግ የሚልም ሌላ አንድ ግሩፕ አለን እና በሁለቱም ገጽ ላይ የምናበረታታው ወይም ደግሞ የምንነግረው ወይም የምንመሰክረው ለብዙ ወላጆች ልጆቻቸውን ከስር እንዴት አድርገው ማሳደግ እንዳለባቸው፣ ዘር፣ ፖለቲካ፣ መድሎ፣ ተጽዕኖ የመሳሰሉትን ነገሮች እንዲወገድ በማህበረሰብ ደረጃ እነዚህ ነገሮች ምን ያህል ስር ሰደው ህብረተሰብን ሊጎዱ እንደሚችሉ እያስተማርንበት ነው። አሁን ለምሳሌ እንበልና የሚከሰቱ ድንገተኛ የሆኑ አገራዊ ጉዳዮች ሲኖሩ እኛ የምናደርገው ምንድነው? ከከሌ የሚለውን ነገር ሳይሆን ጸሎት ይደረግ ነው የምንለው። ሁሉም በየእምነቱ ጸሎት ያድርግ፣ ሁሉም በየእምነቱ ስለ ሀገሩ፣ ስለ ህዝብ፣ ስለ ዓለም ጸሎት ያድርግ ነው ብለን የምንለው። ስለዚህ ሌሎቹ ግሩፖች ላይ የምናየውን ተጽዕኖ እኛ ላይ አናየውም። እንደገና ደግሞ በቀን ውስጥ በጣም ብዙ የሆኑ አባላቶች ወደኛ ይቀላቀላሉ።
አሁን ከ460 ሺህ አልፈናል። የሚቀላቀሉት በምን ምክንያት ነው? መልካም ነገር ስለሚገኝበት ነው። ብዙ ትምህርቶች ስለሚጎበኙበት ነው። እንደገና ደግሞ መለስ ብለው በዚህ ውስጥ እንዴት አድርጌ ነው ማለፍ የምችለው? ትዳሬ ኮላፕስ አድርጓል፣ ትዳሬ ወድቋል፣ እንዴት አድርጌ ነው ትዳሬ ማንሳት የምችለው? እስቲ ተሞክሮ ላንብብ ብለው የሚመጡ ብዙ ሰዎች አሉ። ሌላ ገጽ ላይ ላይኖር ይችላል። ይሄ ሌሎች ግሩፖች ሊኖሩ ይችላሉ። ግን በእኛ በኩል ሲመጣ ልጄን ምን ምግብ ላብላ፣ ምን አይነት ምግብ፣ ምን አይነት ቁርስ ልስጠው፣ ምን አይነት ምሳ ልቋጥርለት፣ ልጄ ትምህርት ቤት ሲሄድ እንዴት አድርጌ ትሪት አድርጌ ልሸኘው የሚሉትን ነገሮች በሙሉ በጥሩ ሁኔታ ስለሚተላለፉበት ከመጥፎ ነገር ከሚያስተላልፉ ግሩፖች የተሻለ ቀልድ፣ ዋዛ፣ ፈዛዛ ከሚያስተላልፉ ገጾች የተሻለ ብዙ ነገሮች መተላለፍ የሚችል ፔጅ ነው። ቀልድ አይኖርም ማለት አይደለም፣ ግን እናቶችን ሊያዋዛ ስለምሳሌ የልጆቻቸውን ቀልድ ሊሆን ይችላል፣ የልጆቻቸውን ሲናገሩ የሚኮለታተፉትን ሊሆን ይችላል። እሁድ ፈቅደንላቸዋል እንዲናገሩ ማለት ነው። ስለዚህ ያ ደግሞ እናቶች በቤታቸው ውስጥ ተጨምተው ከሆነ ሳቅ እንዲሉ፣ ፈገግ እንዲሉ፣ ተዝናኖት እንዲኖራቸው ማድረግ የምንችልበት መንገድ ፈጥናል። ያን ያህል ሲሪየስ የሆነ ነገር ማህበረሰቡ ነው እንዲህ ያለ የሚያሳድገው። ማህበረሰቡ ማለት ደግሞ ሁላችንም፣ እኔ ራሴ ማውጣት አልችልም የማህበረሰቡ አንድ አካል ስለሆንኩ የገባኝ ያክል ግን ሼር ለማድረግ ሙከራ አድርጋለሁ። ይሄን ነገር በጣም የምታስተውይ መቼ መሰለሽ? ሴት ልጅ ጥገኛ ሆና እንድታድግ ይደረጋል። ካልተማረች ውስጧን የማታውቅ ከሆነ ያላትን ነገር የማትረዳ ከሆነ ያላት አማራጭ በቃ ፒክ መደረግ ነው አይደል? ፒክ መደረግ ነው። ያው ፒክ ስትደረግ እኮ እንደውም ድንግልና ሁላ ይጠየቅባታል። ድንግልናት ይባላል። እሱ የት ነበር? ዩሲ አየሽ ስፍራችንን እሷ ንጹህ ምናምን ሆነ እሱ ደግሞ እንደፈለገና ዋጋችንን ነው የምናየው በዚህ ውስጥ ገብቶሻል? ዋጋዬን ነው ማየው። እኔ ድንግል ነኝ። ከዛ የዜነት ደግሞ የፈለገው የሆነ ሀብታም ብር ይኖረው መግዛት ይችላል እንጂ ላይክ ግን ይሄ ሮንግ ነው። በጣም ብዙ ወጣቶች ላይ ይሄ ነገር ይታያል። ገንዘብ ማሳደድ። ይሄ ከምን ይመጣል? ራስን ካለማወቅ። ራስን አለማወቅ ከየት መጣ? እንዴት ተብለው ስላላደግ ብረት መዝጋት አመጣልሽ ተብላ እንጂ ብረት ትዘጊያለሽ ተብላ ስላላደግ። እዚህ ማን ነው በዚህ ውስጥ ተወቃሽ? ማህበረሰቡንም አነሳለሁ። ግን ደግሞ አንዲት ሴት ስታድግ ራሷን ማየት ስትጀምር፣ መጽሐፍ ማንበብ ስትጀምር ማድረግ ያለባት የመጀመሪያ ነገር ማን ነኝ ብላ መጠየቅ አለባት። ያኔ ቁጭ ብላ ስትጠይቅ ነው መልስ የምታገኝ። ማን ነኝ ስትል ራሷን መፈለግ ትጀምራለች። በዛ ውስጥ በዛ ፕሮሰስ ውስጥ ፐርፐዟ ይገባታል፣ ትረዳዋለች ማለት ነው። ገብቶሻል? ያኔ ሸቀጥ እንዳልሆነች ይገባታል፣ የምትገዛ እንዳልሆነች ይገባታል። እንደማትኖር አብራ እያወቀች ገብታ ተካፍላ ስለመውጣት አታስብም። እሷ እንደምትሰራው ታስባለች። በጠብታ ውሃ አይደለ ተጠራቅሞ ብዙም የሆነው በትንንሽ ሰርቶ በማደግ ታምናለች ማለት ነው። ራሷን በመሸጥ ገላዋን በመሸጥ እንደሱ አይሆንም። ገብቶሻል? አሁን የማህበረሰባችን ትልቁ ፕሮብለም ብዬ የማስበው አሁን ያለው ገዢው አካል ገንዘብና ሴክስ አይደለ? እዚህ ለሴክስ ገንዘብ ያስፈልጋል። እዚህ አሁን ገዢው ፓርት እሱ ስለሆነ ሰዎች ሁሉ አቲቲዩዳቸው በምን እየተቃኘ ነው ካልሽ ገንዘብን ሴንተር ያደረገ ህይወት፣ ገንዘብን ሴንተር ያደረገ ስራ፣ ገንዘብን ሁሉም ነገር ገንዘብ፣ ሪሌሽንሺፕ ገንዘብን መሰረት ያደረገ ግን ስትሮንግ አይጠቅመንም። ጀነሬሽን አናፈራም። which is ራሴ በልቼ ልሙት እሱ ያው ያስማማናል። እኔ ከሞትኩ ሰርዶ አይቀል እንደሚባለው ማለት ነው። ግን የሚቀጥለው ጀነሬሽን የሚያሰጋን ከሆነ የሚቀጥለው ጀነሬሽን የምናስብ ከሆነ የዚህ አይነቱ አመለካከት ማቆም መቻል አለ። ሁላችን በመስራት ማመን መቻል አለ። ሴት ልጅ መማር አለባት፣ ተግታ መማር አለባት። ተምራ የሆነ ቦታ መድረስ እንደምትችል ማመን ደግሞ ደርሰው ያየናቸው ሰዎች አሉ። ይሄ እኮ ፕሬዝዳንታችን እኮ ትልቅ ምሳሌ ዝም ብላ ድንገት የመጣች አይደለችም። ህይወቷን ስታጠኝ በርካታ ነገሮች ውስጥ አልፋለች። ባለፈውም እንደውም በአንድ ኢንተርቪው ላይ ሴት መሪ መሆኗ በጣም ብዙ ዋጋ ግን በዛ ውስጥ ሁሉ ቻሌንጅ ስታደርግ ነው። ምሳሌ ከየት እናምጣ? ማንን ነው የምንፈልገው? መከተል የምንፈልገው ለምንድን ነው? እነ ቢዮንሴን የሆነው መከተል የምንፈልገው ለምንድን ነው? ሌሎችን የሆነው አሉን አይደለም ወይ? ሰርተው ራሳቸውን አብቅተው በስርዓት የሆነ ቦታ የደረሱ ሴቶች የሉንም ወይ? አሉ። ምሳሌ መሆን አይችልም ይሆናል። እዚህ ብዙ መሰራት አለበት። ተማሪዎች ላይ ብዙ መደከም አለበት፣ ወጣቶች ላይ መደከም አለበትና
ይመስለኛል ማህበረሰቡ አሁን እየተቀየረ ነው ያለው። የተቀየረበት መንገድ ደግሞ ሌላ ጥፋት እንዳይሆን እሱን እሰጋለሁ እና ምንድነው መጨረሻ ላይ ልል የምፈልገው ነገር ሁላችንም ስፔሻሊ የልጆች ማሳደጊያ ሴፍ ፕሌስ ቤተሰብ አስተማሪ ከሚነግረኝ በላይ ቤተሰቤ እናትና አባቴ የሚያደርጉትን ነው የምከተለው። ስለዚህ እናትና አባቶች ሴት ልጆቻቸው እንዴት ነው እያሳደጉ ያሉት አይደለ? ሴት ልጅ ከቤት አትወጣም። ሴት ልጅ የሆነ ነገር ወንዱ ደግሞ እንደዛ ያለ ሴቷን በመጠበቅ ወንዱን በመልቀቅ የሚመጣ ለውጥ አይኖርም። ስለዚህ ልጅ የምናሳድግበት መንገድ ራሱ መጠናት መቻል አለበትና ልጆቻችንን በኩል አይን እንድናይ ሴት ውስጥ ያለ ነገር እንዳለ መስራት እንደምትችል ማድረግ እንደምትችል አቅሙ ብቃቱ እንዳላት እየነገርናት ልናሳድጋት ይገባል። አስተዳደግ ማተር ያደርጋል ለዚህ ሁሉ ነገርና የኛው ጄነሬሽን ቢያንስ አዲስ ጄነሬሽን ላይ መስራት ቢችል የሚቀጥለው ጄነሬሽን ይተርፍልን ይሆን። ማህበራዊ ሚዲያ አሁን ያለው ሁኔታ በጣም አስከፊ አሳዛኝ ነው። ግን ደግሞ በበጎ ጎኑ ከተጠቀምንበት እንደዚህ ቤተሰባዊ ነገር በመስራት ቤተሰብን በመመስረት እንደገና ቤተሰብ ውስጥ ያለውን ሰላም በማጎልበት ሀገርን ሰላም ማድረግ እንደሚቻል ጥሩ ማሳያ ነው ይሄ መድረክ። እንደሰማችሁት እንዳያችሁት በርካታ በሳል ርዕሰ ጉዳዮች ሲነሱበት ነበረ። ይሄ ደግሞ እርስ በርስ ከተደማመጥን ለሀገር የሚጠቅሙ በርካታ ቁም ነገሮችን ተነስተዋል ማለት ነው እዚህ መድረክ ላይ እና እንደ ሀገርን ብናስበው ይሄ መድረክ ትልቅ መድረክ ነው። ይሄ ደግሞ የመጀመሪያ መድረክ ይሁን እንጂ ከዚህ በኋላ የሚቀጥል ነው። ይሄ ሀገር የሚገነባ አይደለም፣ ሀገር የሚያሳድግ አይደለም። ወደ ውድቀት፣ ወደ መለያየት፣ ወደ መበታተን የሚመራ ነው። እኛ የምንፈልገውና የምንመኘው ነገር ሀገር አንድ ሆና እንድታድግ ነው። ማህበረሰቡ ጥሩ የሆነ አስተሳሰብ ተቀርጾ እንዲያድግ ነው። ስድብ እንዳይኖር፣ ጸያፍ አነጋገሮች እንዳይኖሩ፣ መነቃቀፎች እንዳይኖሩ ለብዙዎች እንመሰክራለን፣ እንናገራለን። እኛ ጋር ምናልባት ስሜታዊ ሆነው የሚናገሩ ሰዎች ሲኖሩ ምንም አናረጋቸውም። በውስጥ ገብተን ይሄን ነገር መናገር የለብህም ወይም ይሄን ነገር መናገር የለብሽም፣ ምክንያቱም ይሄ እያደገ እየጎለበተ ምንን ያፈርሳል? ሀገርን ያፈርሳል፣ ህብረተሰብን ይበታተናል ብለን ከስር ከስር እያስተማር ነው እያለፍን ያለ ነው። ሌሎችንም ግሩፖች ልንነገር የምንችለው ከዚህ የተለየ አይሆንም። እና ማህበራዊ ሚዲያን ለበጎ ነገር በመጠቀም ማህበረሰባችንን ለበጎ ነገር በማነሳሳት ሀገራችንን ሰላም ማድረግ እንችላለን። አሁን ያለው ማህበራዊ ሚዲያ አጠቃቀማችን እርስ በርስ በተለይ ሀገራችን ለአደጋ እያጋለጠን ያለው፣ ግን ደግሞ እንዲህ አይነት መድረኮችን በማዘጋጀት የጥላቻ ንግግሮች እንዳይኖሩ በማድረግ ለበጎ ነገር በመጠቀም ሰላም እንዲመጣ የበኩላችን አስተዋጽኦም ለማበርከት ጭምር ነው ይሄንን መድረክ ያዘጋጀነው። እሺ፣ ማስተላለፍ የምፈልገው መልእክት በመጀመሪያ ለዚህ ግሩፕ መስራች ቲሙ በጣም አመሰግናለሁ፣ ምስጋና አቀርባለሁ። በመቀጠል ደግሞ ለሜምበሮቻችን እንግዲህ እኛ አድሚን ቲም ስንሆን ሙሉ ሌሊት አንዳንዴ ሳንተኛ ስንሰራ የምናድርበት ጊዜ አለ። እንደገና ደግሞ ዳታ ተጠቃሚዎች አለን ከሜምበር ውስጥ እና አንዳንዴ የሚበሳጩብን ሜምበሮች አሉና ምን ልል ነው የምፈልገው፣ በትዕግስት ጠብቁን። ሁሉንም ነገር ማድረግ ባንችልም በየተራ እየተቀበል እናስተናግዳችኋለን እና ደግሞ አብራችሁን ስለሆናችሁ እናመሰግናለን። አሁንም ከኛ ጋር ወደፊት አብረን ብዙ ነገር እንደምንሰራ ተስፋ አለኝና እናንተም ይህን እድል ስለሰጣችሁ በጣም እናመሰግናለን ለማለት እወዳለሁ። በመጨረሻ ማስተላለፍ የምፈልገው ነገር በመጀመሪያ አድሚን ቲም በሙሉ ከልቤ በጣም አመሰግናችኋለሁ። እኔ በቅርብ ነው የተቀላቀልኩት የአድሚን አባል የሆንኩትና በጣም ብዙ ይለፋሉ፣ ይሰራሉ። እግዚአብሔር ይባርካቸው ማለት ፈልጋለሁ። እንዲሁም ደግሞ የእናቶች ወግ አስተዳደግ ጠቅላላ አባላትን በሙሉ
ለሚያስተምሩን ለሚያካፍሉን እንዲሁም ደግሞ ግሩፑ መልካም ሆኖ እንዲቀጥል ለሚያደርጉት የቀና ተሳትፎ አመሰግናለሁ ማለት ፈልጋለሁኝ። እንዲሁም ተመልካቾች በሙሉ ማንኛውም ማህበራዊ ሚዲያን ለመልካም በመጠቀም ለባህላችንም ለማህበረሰቡ መልካም የሆነ ነገርን ብናስተላልፍ የነፍስ እርካታ የመንፈስ እርካታ አለውና ይሄንን አስተላልፋለሁኝ። ስለሰጣችሁኝ እድል እናንተም አመሰግናለሁ። ማስተላለፍ የምፈልገው ምንድነው ያው አሁን ያለው ነባራዊ ሁኔታ ሶሻል ሚዲያው ነው አብዛኛውን ድርሻ እየተወጣ ያለው። ሶሻል ሚዲያው ደግሞ አገርን ወደ አንድነት ሊያመራ የሚችል ወደ እርቅ፣ ወደ ሰላም፣ ወደ መረጋጋት ሊወስድ የሚችሉ ነገሮች ሼር እንዲያደርጉ ብዙዎቹ ማለት ነው የኛም ባይሆን እኛ ጋር ያልተቀላቀሉም ባይሆን ሌሎች ፔጆች ላይ የሚኖሩ ሰዎች ይሄንን ቢያስተላልፉ መልካም ነው ላለው። ምክንያቱም አደጋ ላይ ከመውደቃችን በፊት ከመበታተናችን በፊት ህይወትን የሚያስቀጥልልን ነገር ይሄ ስለሆነ ማለት ነው። ይሄው ነው። የመጨረሻ ልል የምፈልገው ነገር ተማሪዎች ተግተው እንዲማሩ ነው። የትኛውም እጮኝነት ፐርፐዛቸውን ሳያገኙ ኢንጌጅድ ባይሆኑ እመክራለሁ። ራሷን ሳታቅ ሌላ ሰው ማምጣት ሌላ ኪዮስ ስለሆነ ስለዚህ እኔ ማን ነኝ ለምንድነው በመድር ላይ የምኖረው ፐርፐዝ ምንድነው የሚለው ነገር አንዲት ሴት ስታቅ ያኔ እጮኛ ወይ ደግሞ የነገ ባሏ ማን ሊሆን እንደሚችል መምረጥ ትችላለች። ማጥላያ ያገኘች ማለት ከብቶሻል ቁመናው አትልም፣ አይኑኮ አትልም፣ አፍንጫው ደረቱ ምናምን አትልም፣ ገንዘቡ አትልም። ይሄ ሰው ለቪዥን ያብሮኝ ይሄዳል፣ ቪዥኔን አቺቭ እንዳደረግ ያግዘኛል ወደሚለው ወደ ቁም ነገሩ መምጣት ትችላለችና ያ ትዳር ምን አይነት ኢፌክቲቭ ሊሆን እንደሚችል አስበይ። የኔ ትዳር የሱ አይነት ስለሆነ ኮንፊደንሻሊ ላወራው እችላለሁ። ቪዥን ምን ያክል ለትዳር አስፈላጊ እንደሆነ ምን ያክል ልክ እንደ መለኪያሽ ነው። ቪዥንሽ የምትኖሪለት ፐርፐዝ መለኪያሽ ነው። ኢቭንሽ ጓደኞችሽን የምትመርጭበት ነው። ትዳርሽን የምትመርጭበት ነው። ቤትሽን፣ ኑሮሽን፣ የኑሮ መጠንሽን ሳይቀር ትመርጫለሽ። ገብቶሻል? የምትኖሪበትን ሀገር ትመርጫለሽ። ቦንጋ ላይ ጥሪ ኖሮሽ ዋሽንግተን ዲሲ ብላ ብለኖር ምናምን አትይ። ቪዥንሽ ቦንጋ ነው የሚያኖርሽ። ኢፌክቲቭ መጥቶኝ ቦንጋ ነው። ስለዚህ ቦንጋ ስትሄጂ አስቢያቸው ምን አይነት ከየት ወዴት እንደሚሆንና ያን ሊያደርግ የሚችለው ፐርፐዝ ብቻ የህይወት ትርጉም ብቻ ነው። ሰው የህይወቱን ትርጉም ካላገኘ ደግሞ ምንም ያክል ብር ቢኖረው ምንም ያክል ያማረ ቤት ውስጥ ቢኖር ደስተኛና ሳቲስፋክሽን ያለው ሆኖ መኖር አይችልም። ይሄንን የምናረጋግጠው በጣም ሀብታሞች በአሜሪካ የሚኖሩ የተለያየ ትልልቅ ቦታ ላይ የሚኖሩ በጣም የምንወዳቸው በሆነ ወቅት ዘፈናቸውን አንጠግብ የምንላቸው ነው ዊትኒ ሂውስተንስ እና ይሄንን ራሳቸውን ለምን አጠፉ? ብዙ ሰዎች ለምንድን ነው ራሳቸው የሚገልጹት? ሀብታም ናቸው፣ ሁሉም አላቸው። ለምን አይሞቱት? ፐርፐዝ አየሽ፣ ገንዘብ ፐርፐዝን አይገዛም። ፐርፐዝ ውስጥ ግን ገንዘብ ይገኛል። ያ ፐርፐዝ ውስጥ ሰላም አለ፣ ደስታ አለ። ምንም ጋር ልትሆኚ ትችያለሽ። ፐርፐዝሽ እንዳልኩሽ ነው፣ ወይ ያወርድሻል ወይ ከፍ ያደርግሻል። ዋናው ዓላማው ለምትኖሪለት ጉዳይ አስፈላጊ ሆኖ ስለሚገኝ ነውና ተማሪዎች ፕሊስ ሴት ተማሪዎች ጎብዙና ተማሩ። እናንተ ብረት መዝጋት ትችላላችሁ። ብረት መዝጊያ አትፈልጉ። እናንተ ከዛም በላይ ማድረግ ትችላላችሁ። በራሳችሁ ጉብዝና ይሰማችሁ። ካልተገባ ጤናማ ካልሆኑ ግንኙነቶች ራሳችሁን ጠብቁ፣ በርቱ ለማለት ወዳለሁ። አመሰግናለሁ። የማህበራዊ ትስስር ገጾቻችን አጠቃቀማችን የቃላት ግድፈት ጎሳ ከጎሳ ብሔርን ከብሔር ብዙ አይነት ክስተቶችን በዚሁ የማህበራዊ ትስስር ገጾች ላይ እናስተውላለን። የዛሬ የተገኘውበት መሰናዶ ግን የእናቶች ወግ እንክብካቤ የተሰኘ ግሩፓቸው በውስጡ እናቶች ጥሩ ንግግር እንዲናገሩ ሀሳባቸውን እንዲያስተላልፉ የሚያበረታታ ግሩፕ ነው። ከነሱ ጋር የነበረኝ ቆይታ ይሄንን ይመስል ነበር። ስለተከታተላችሁኝ ከልብ ነው የማመሰግነው። የእናት ራት መሰናዶውን ተከታትላችኋል። አመሰግናለሁ።